ሰላም ውድ የዩቲዩብ ተከታታዮች፣ እኔ ኢዮቤል ኩመራ ነኝ። እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። አንድ ሳምንት ሆኖናል፣ ተጠፋፋን። በአዲስ ቪዲዮ መተናል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የደወል ምልክቷንም ጫን በሏት። እየዘለላችሁ አምባሻና ዳቦ ምሸቱ ካላችሁ እየዘለላችሁ ፋዘር ምን ነክቷቸው ነው በዚህ እድሜዎት? ተው እንጂ አባት ተው። እንግዲህ እንዳያችሁት ነው። ማዘርን በስተርጅና ኳ ብለዋል። ይመቾት። ኧረ እንዳደፊያቸው በዚህ እድሜያቸው። አሁን መብረቅ ስንት እግር እንዳለ ታውቃለህ? አታውቅም? መብረቅ እግር አለው? እግር አለው። አሁን መብረቅ 6 እግር አለው። ፍየል ነው መስለው። ሰይጣን ግን ምን አይነት ስራ ፈት ነው? ጎመን ይበላል። እውነትን ነው የምልህ። ማን ይበላል? ጎመን ይበላል መብረቅ። አዎ የእውነትን ነው የምልህ። 1994 ላይ ክፍለ ሀገር ላይ ያለው ነው። ቀጥታ ጎመን ሲበላ ነው። እኔ ፍየል መስሎኝ ነው እና ቀጥታ ጎመን ሲበላ ላባር ብዬ ሲሄድ ለካ ፍየል 4 እግር ነው ያለው። ሲያየው 6 እና 6 እግር አልኩ። 6 እግር ነው ያለው። ምን ሆነ 6 እግር ያለው? ፍየል ሳይሆን መብረቅ ማለት ነው። እንደ ሰይጣን ግን ባለ ከዛ ኖርማል እጄ እንደዚህ እንደዛ በእጅ እንደዚህ እጄ ሳትነካ እዛው ከሰይጣን ጋር ተወራ። የነገርኩህ እኮ ነው። እንደዛ ሲያደርገው እስክሪብቶ ካታል እጄ አትንካ አይነት እዛው ከነ መንፋሴ ተጨበ። መስማት አትፈልግም? የሰማው መሰለኝ። መስማት ነገር ነው አንተ ነህ። መብረቅ በእጅ ጨብጬዋለሁ። ረገታ እንደው የእውነት ነው። እውነት ያመሰግናለሁ። መብረቅ ጨባጥክ? መብረቅ ቀጥታ አረ እንዳለ ጫብጥ ምን ተሰብስቦ መጣ ባሽታ። አሁን አንተ ባለፈው በትንሹ አሁን ኢየሱስ በአካል መጥቶ ስማት ኢየሱስ ክብር የሆነ ቅዱስ የሆነ ስም አትጥራ። እዚህ አንተ እኮ ስለጠየቅክ ነው። በቃ መብረቅ ጨብጫለሁ። አንተ ባሱ አጫብጥም። የእውነት ጨብጫለሁ። ባሽታ ጨብጥ። እኔ ወለ እንዳንተ አይነት አይምሮ ችግር ያለብህ። ሁለተኛ ልቦናም ወይ ፐርሶናል ያንተ ልቦና። ሶስተኛ ደግሞ አታገናዝብም፣ አታዳምጥ። ቆንጆ ኳሊቲክ ምንድነው? አታገናዝብም፣ አታዳምጥ። አንዳንድ እሱን መሰል የሆናችሁ ሰዎች ተጠንቀቁ። አሁን በደንብ ንገርልኝ። ይሄ ምን ያገናዝባል? አባት ንገርልኝ እስቲ። ምክንያቱም ነብይ የሚለው ቃል አንተም አታውቀውም፣ አልገባክም። ስለዚህ በእግዚአብሔር ስም ከሚነግዱ ሰዎች መሃል አንዱ ነህ። እኔ ነገጀም አላውቅም። አሁን ቅድም ብያለሁ እኮ መንፈሳዊ ነገር ለስጋውያን ምንድነው ሞኝነት ነው ይላል። አይ አንተ አሁን የስጋዊ ሰው ስለሆነ ሞኝነት ነው ላንተ። አሁን አጥንታዊ ነህ ያወራው ነገር አንተ ሞኝነት ነው። አንተ ስጋዊ ነህ። አሁን ስጋዊ አጥንታዊ ነህ። እኔ መንፈሳዊ ነህ። አሁን እኔ መመርመር አትችልም። አንተ እኔ አንተን ይመረምራለሁ። ቆይ አንተ ነብይ ስል ምንድነው አንተን የሚያቃጥልህ? አንተ ስትፈልግ ይኸውልህ ስቶቭ ላይ ቁጭ ብለህ ተቃጠል፣ ስትፈልግ በከሰል ማንደድ ተቃጠል። ምንድነው እኔ የሚያቃጥል? አሁን እኔ ነብይ ነኝ ስል አንተ ምንድነው እንደዚህ አይኔን እንደዚህ መጥቶ የሚወጣው? እንደሰማችሁት ነው። በጣም እንደዚህ አይነት አሁን እኔ ምን እንደምለው እንጂ አራት አሰደቡን በፈጠራችሁ። ይሄንን እኮ አስገብቶ ትንሽ ጠቅ ያደርግልን። እስቲ ወደ ቀጣይ ቪዲዮ እንሂድ። ከላይ ያለው ቪዲዮ ይታያችኋል። የኢትዮጵያ ኤርላይን ነው። ትናንትና ሮብ ከደቡብ አፍሪካ ወደ ጋና ዋና ከተማ አክራ ወደ 300 የሚደርሱ ጋናውያንን እንግዲህ አሳርፏል ሀገራቸው ላይ ማለት ነው። በደቡብ አፍሪካ የነበረውን ከፍተኛ ተቃውሞ ታውቃላችሁ። ተቃውሞ አሁንም ቀጥሏል። ዜኖፎቢያ ነው። ያ ማለት በከፍተኛ ሁኔታ የውጭ ሀገር ዜጎች ከደቡብ አፍሪካ ይውጡልን፣ ምክንያቱም አንኢምፕሎይመንት የስራ አጥ ቁጥር ጨምሯል። ከዛ በተጨማሪ ደግሞ ክራይም ወንጀል በደቡብ አፍሪካ እየተስፋፋ ነው ብለው ግሩፕ መስርተው ደቡብ አፍሪካውያን በሌሎች ሀገራት ማለትም በሌሎች የአፍሪካ ሀገራት ነዋሪዎች ላይ ከፍተኛ ጫና ሲያደርጉ ነበረ። በዚህም የተነሳ ከ800 የሚደርሱ በፈቃደኝነት ወደ ሀገራችን ጋና እንመለሳለን ብለው ጥያቄ ካቀረቡ ጋናውያን ውስጥ ትናንትና ወደ 300 የሚደርሱት በአክራ ጋና አርፈዋል። በዚህም የኢትዮጵያ ኤርላይን ያመጣቸው። እንግዲህ ይሄ ዜኖፎቢያ ቀላል የሚባል ነገር አይደለም። አንድ የጋና ግለሰብ እንደውም ለሚዲያ በሰጠው መረጃ
የጋና መንግስት ከላየን ደን ውስጥ ነው ያወጣን እያሉ ሲናገሩ ተስተውሏል። ያ ማለት ምን ማለት ነው? ላየን ደን ማለት የአንበሶች አካባቢ ወይም ደግሞ ድንበራቸው ማለት ነው። የአንበሶች ድንበር ወይም ደግሞ አካባቢ ደግሞ አንድ ሌላ እንስሳ ከገባ ምን ሊፈጠርበት እንደሚችል የሚታወቅ ነገር ነው። እነዚህ ግለሰቦች እንግዲህ ሲናገሩ በጣም እንደደከማቸው ነው። ምክንያቱም የተለያዩ ጥቃትን ፍራቻ እንዲሁም ደግሞ የሚደርስባቸው የተለያዩ ነገሮች ንብረታቸውን እዛ አጥተዋል። እንግዲህ በደቡብ አፍሪካ ያለው ዜኖፎቢያ አሁንም እየቀጠለ ይገኛል። የደቡብ አፍሪካ መንግስትና የጋና መንግስት ኦፊሻሎች ባለስልጣናት የተናገሩት ነገር አለ። የደቡብ አፍሪካ ባለስልጣናት እንደተናገሩት ከሆነ እነዚህ ህገወጥ ስደተኞች ናቸው ሲሉ ተደምጠዋል። ያ ማለት ምንም ዶክመንት የሌላቸው እንዲሁም ደግሞ ፓስፖርት የሌላቸው። የጋና መንግስት ደግሞ ወይም ደግሞ ኦፊሻል ባለስልጣናት ደግሞ በደቡብ አፍሪካ ያለው ቪዛው መዘግየቱ ነው እነዚህ ግለሰቦችን እንደዚህ ያረጋቸው ሲል ምላሽ ሰጥቷል ማለት ነው። ዜኖፎቢያ በደቡብ አፍሪካ እየቀጠለ ይገኛል። እንግዲህ የመጀመሪያዎቹ 300ዎቹ የጋና ስደተኞች በጋና አክራ ትናንትና በኢትዮጵያ ኤርላይን አርፈዋል ጋና ላይ። እንግዲህ እንደሰማችሁት ነው የጋና ዜጎች በኢትዮጵያ ኤርላይንስ ወደ አገራቸው እያረፉ ነው። የኛንም እንግዲህ በሰላም ወደ ሀገራችሁ ይመልሳችሁላችኋለሁ። መመለስ የማይችሉትን ደግሞ እዛው ሰላም ሆኖ ሀገሪቷ እነሱም ልቦና ሰጥቷቸው በሰላም የሚኖሩበትን ሚንስ ፈጣሪ ይፍጠርላችሁ ላለው ወደ ሌላ ቪዲዮ ነገር ብዙ ጊዜ ሰዎች የራሳቸውን ነገር የሚደብቁ የራሳቸው ነገር እንዳይታይ የሚፈልጉ ራሳቸው ላይ ችግር ያለባቸው ሰዎች ናቸው። አብዛኛውን ጊዜ የሰውን ወሬ የሰውን ገመና ማውጣት የሚፈልጉ ሰዎች የራሳቸውን በቃ ነገር መደባበቅ መሸፋፈን የሚፈልጉ ብዙ በራሳቸው ኮንፊደንስ የሌላቸው ሰዎች ናቸው። እንዳያችሁት በአጠገቧ ለሚያልፍ ሰው እንዳይታይ ምን እንደሆነ ባላውቅም እንግዲህ ጽሁፉ እሷ እንደ ሴት አርጋ ናይ ምናምን ብትላትም ባሏ ሲገባ ነው የሚለው። ግን ብዙ ጊዜ አይታችኋት ከሆነ ኢቭን ሰራተኛዋ እንድትታይ አትፈልግም። ኢቭን ልጇ እንድትታይ አትፈልግም። እኔ ምን አይነት ሰው እንደሆነች እንጃ። ግን የሰውን ነገር አውጥቶ ለማብጠልጠል እና ለማውጣት የሰውን ኑሮ ውስጥ ለመግባት ብዙ ጊዜ እኮ እንደዚህ አይነት ሰዎች ናቸው። በቃ የራሳቸውን ነገር በሰው ወሬ መሸፋፈን የሚፈልጉ ችግር ያለባቸው ራሳቸው ላይ በጣም ብዙ ችግር ያለባቸው ሰዎች ናቸው። የሰውን ነገር በማጉላት የራሳቸውን ነገር ሸፍነው ማስቀመጥ የሚፈልጉት። አትነፊም ለአምሮት አሪፍ ነው። ግን እሷም እኮ ትወዳለች። አሁን እሷ ራሱ በላት ባይሆን ለብሮንካል ምናምን አሪፍ ነው አሉ። በውሃ ዘብዝፈ እሳቱ ይቅርብ፣ በውሃ ዘብዝፈ ብትጠጣው ጥሩ ይመስለኛል። ጽሁፎችህን ደጋግመው ካላነበቧቸው አይገቡም። ለምንድን ነው እንደዚህ የምታስጨንቀን ያለች ጎብኚ አለች። ለምንድን ማስጨንቅሽ? ተጨናቂዋ ታውቂያለሽ። እኔ ግን ማውቀው ምን ነበር ጥያቄ? ደጋግመው ጽሁፎችን ካላነበብሽ መጀመሪያ አንብበሽ ካልገባሽ ጥለሽው ለምን ሌላ ጽሁፍ አታነቢም? ማለት የደጋገምሽው እኮ ቢጥምሽ ነው። የማንሽ ቆንጆ በላት ጋይ ስብሃት እኔ በጣም የተወሰነ ጊዜ 1-2 ጊዜ በአጋጣሚ የማግኘቱ አጋጣሚ ነበረኝ። የሚገርመው ነገር ብዙ የሚያወራው ነገርም እንደ መጽሐፉ ውስብስብ ነው። በቃ አይገባም። ምን እንጃ ትክክለኛ የደራሲ ሙድ ያለው ሰው እሱ ይመስለኛል። እና በጣም ኮንፊደንሻል የሆነ ሰው ነው። እንዳያችሁት ነው። በቃ ፈታ ያለ ሰው ነው። በጣም ክብር የሚገባው አርቲስታችን ነው። ደራሲያችን ነው። ደራሲም አርቲስት ይባላል ነው። ፊልም ሰሪ ብቻ ክብር የሚገባው ሰው ነው። ይመች። እስኪ ነው አሁን እናንተ ነው እስኪ ነው ብለሽ
ጥሪያቸውና ቁጭ ብለሽ አውሪ። አይደለም አባ ስልክ ነው። ስልክ ላይ ነኝ። ምን አይነት ሰገጤ ናቸው? ሻይ ቡና በቃ የለውም መሰለኝ። አዎ በእርግጠኝነትማ የለውም። ምን አይነት ሰው ነው? ሲያስጠላ። አይ ድጋሚ ነይ በያቸውና ያለውን ነገር አውሪ። በቃ ዲፕሎማሲ የሆነ ነገር ቁጭ ብለሽ ያለውን ነገር አውሪያቸው። እሺ ጠገራ ነው በእናትህ ስልክ ነው። አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለው ወይ ማለት ነው። ያምርሽ ግን ጌችና የኢትዮጵያ ያምራችሁ ይቀር ምን ነው በነፃ ልታለባለ ወይ ማለት ነው። ያው ሮፕ ገብቻለሁ። ቱርክ ነው ያለው። Say you swear to God. Put that on say put that on Allah. Say wallahi bro. Say wallahi. አልተገናኘንም። እኔ ፕሮፌሽናል ነኝ። ለስኮዳኛው ወደ ኢትዮጵያ ላለመመለስ ሄዳለሁ። አይኑን ማፈስለት ግድ ነው። አይናቸውን ማፈስላቸው ልንገርህ ክፋት አቤት የሰው ልጅ ክፋት ግን ምንድነው የምትጠቀሙት? አሁን ይሄ ልጅ ኮትኩታችሁ እናቴ ሴዶ እንግዲህ እንደሰማችሁት ነው። ባይዘዌ እኔ መጀመሪያ ስሰማ ደንግጬ ነበር ወሬውን፣ ግን ከዛ በኋላ ያሉትን ግራ ቀኞች ምናምን ሳዳምጥ እውነታው ያ እንዳልሆነና ሴዶ ፋይቱን በጉጉት እየጠበቀው እንደሆነ ለሌላ ውድድር ግን 3 ሆነው ወደ ቱርክ ከዛ ደግሞ አይ ቲንክ ታይላንድ ምናምን ብቻ የፋይት ውድድር እንዳለባቸው እና እስከዛ ግን የኢትዮጵያን ሕዝብ አቴንሽን ለመሳብ በጣም ማይንድ ፍሪክ የሆነ ሰው ነው። በጣም የጭንቅላት ጨዋታ ብዙ ሰዎች ሞኝ የሚመስላችሁ ሰዎች አላችሁ፣ ግን በጣም የጭንቅላት ጨዋታ የሚጫወት አቴንሽን ስቦ በቃ የሶሻል ሚዲያ አልጎሪዝም የገባው ሰው ነው። በጣም በቃ ማይንድ ፍሪክ የሆነ ሰው ነው። እየተጫወተብን ነው። በእርግጠኝነትም ይመጣል። እስቲ ከዛ በኋላ የተሰጡትን ገብቻለሁ ካለ በኋላ የተሰጡትን መረጃዎች እስቲ አይተን እንመለስ። እንግዲህ ብዙዎቻችሁ ሴዶ እንደምታስቡት ሰው እንዳልሆነ ዛሬ አሳይቷል። ሰበር ዜና ጋይዝ፣ ሴዶ ማርሻል እንዳለው ከሆነ ወደ ቱርክ ዩሮፕ አልፈረጠጠም፣ አላመለጠም። ከነ ኮች ቴዲ ጋር ወደ ታይላንድ ሄዷል። ሁላችሁም እንደምታውቁት ዛራና ሰለሞን ሞይታይ ፋይት ኮምፒቲሽን አለባቸው ታይላንድ ላይ፣ ከነሱ ጋር ሄዶ ሰው ስለዚህ አልፈረጠጠም፣ አላመለጠም። ግን ሁላችሁም እንዳመለጠ አምናችሁ ነበር። ሁሉም ሰው ቪዲዮ እየሰራ ነበር። እኔ አይደለሁም እኔ ማርሻል አርቲስት ነኝ እንዳለውም እኔ ኪንግ ነኝ እንዳለውም ሆኖ መጥቶ ፋይቱን ማድረግ አለ። ምንድነው ያልኳችሁ? ሴዶ ማርሻል አርት ሶሻል ሚዲያን እንዴት አድርጎ ራን ማድረግ እንዳለበትና ሶሻል ሚዲያ ላይ እንዴት መነጋገሪያ መሆን እንዳለበት ጠንቅቆ ያውቃል አላልኳችሁም? እናንተ ግን ኮመንት ላይ ፈርቶ ወደ ቱርክ ፈርጥጧል ስትሉ ነበር። ነገር ግን አሁን ላይ ያለው ታይላንድ ነው። ዛራ የሞይታይ ፋይት ውድድር ስላለባት እሷን አጅቦ ነው ሄደው። ታዲያ እኔ ምን አልኩ? እናንተ መነጋገሪያ እንድታደርጉትና ከትኩረት ላለመራቅ ነው እያደረገ ያለውና ፋይቱ ይደረጋል አላልኳችሁ? ለማንኛውም በማህበራዊ ሚዲያው ላይ በርካታ ሰዎች ተሸውዷል። እኔ ግን አልተሸወድኩም። ለዚህ ደግሞ ፎሎ ላይ ሼር ኮፒ ሊንክ ያስፈልገኛል። ፎሎ ላይ ሼር ኮፒ ሊንክ ማድረግ እንዳትረሱ። የሚዲያ ጩኸት የሚወደው ሴዶ እንዳትረሱኝ ቱርክ ደርሼ እስክመለስ እቺን አጀንዳ ተከራከሩባት እያለ ይመስላል። ሴዶ ማርሻል በአሁኑ ወቅት ቱርክ መሄዱንና ውድድሩን መተውን የተናገረ ሲሆን አዘጋጆቹ ውሉን አክብሮ እንዲመለስ ከፈለጉ በአጠቃላይ የ80 ሚሊዮን ብር ዋጋ ያላቸው ጥቅማጥቅሞች በቅድሚያ ሊቀርቡለት እንደሚገባ አስታውቋል። እነዚህም ጥቅማጥቅሞች የ20 ሚሊዮን ብር ዘመናዊ መኪና፣ የ40 ሚሊዮን ብር የመኖሪያ ቤት እንዲሁም ተጨማሪ 20 ሚሊዮን ብር በጥሬ ገንዘብ ናቸው። ካልተሟላ ግን ወደ ግጥሚያው እንደማይመለስ ተናግሯል። እንግዲህ እንደሰማችሁት ነው። በእርግጠኝነት እኔ ይሄንን ፋይት ከዚህ በፊት ራሱ የሰራሁት ቪዲዮ ላይ በእርግጥ በመሃል እንደዚህ ገባ ወጣ እያለ ሙድ የሚይዘው ነገር እንትን እያለ ነው እንጂ በእርግጠኝነት ሴዶችን 3 ወር ባለችው ጊዜ ትንሽ ፍሌክስ ሆኖ ምናምን ቢመጣ ጥሩ ፋይት ያሳየናል ብዬ አስባለሁ። እተማመንብሃለሁ። ሴዶ ወደፊት እንደምትል እርግጠኛ ነኝ። ቡም
Juice. Hello, sir. Hello. How are you? Sandake, how are you? Very the first Indian, clean and healthy juicy. Okay, one. You want one? One. Give me one. Okay, Sandake. मेरे Sandake सारके, सारके. Very healthy banana. Sandake. मारे Sandake. सापटे ने है मार के यो अंडे करोड़ी Yes. संडे के डार के मार पे संडे मारे फांडे संडे पार के रहने मार के संडे के और यू हाँ संडे की What is that? That is फांडे के मार के संडे very healthy. Healthy? Yeah, pepper in flooring. Sunday. Special ingredient. Healthy grassy nanda. Sunday grassy hopper. No Sunday. Grass hopper. Are you? Healthy body. Healthy. No hotty stomach in agi Sunday. Lemony. Stomach no hot parakisi mar the. Look, sir, look. Huh? Cooling? Cooling system है. Cooling system है. हमारे hand है. Cooling है. ऐसे में मारा के. Look at it. Look at it. Very dangerous. Olive oil finishing olive oil. Look at it. And no, sir. Oh, sir. No, clean. Clean. Wash hand. Helicopter. मार के चले another one for you special guest Sunday मार खंगरे मार चन्ने हेड की हम हुटुम चन्ने हरे Sunday की डर हरी special for you very Sunday specially No cup? what is cup? What is no cup Sunday सेपने संडे है हंडे हम 20 रुपीस hold it here Okay, yeah. Hold. okay thank you sir Thank you. goodbye thank you come again okay sir thank you ፍርካስ እኔ ትገርመኛለህ እኮ በስመ አብ ቀላርት የተፈጠርሽ ሰው ይመች ፍርካስ ካባኔ ላሜ ቀጣይ ኢትዮጵያን የሚረግጥ ኢንፍሉዌንሰር እንደሆነ ቲክቶከር አዱናይ ፍንጭ ሰጥቷል። 161 ሚሊዮን በላይ የቲክቶክ ፎሎወር ያለው በኢንስታግራም እንዲሁም በዩቲዩብ በተለያዩ ፕላትፎርሞች እጅግ ዝነኛ የሆነ ኢንፍሉዌንሰር እንደሆነ የሚታወቅ ነው። ሐሳብ አስተያየታችሁን ኮሜንት መስጫው ላይ አስቀምጡ። አመሰግናለሁ። እንደሰማችሁት ነው ካቢኔ ላሜ ይላል። ኔክስት የሚመጣው ኢንፍሉዌንሰር እሱ ነው ተብሏል። እንግዲህ እንደው እሱ እንኳን ሲመጣ እስቲ ቦታ ያዙልን እኛንም ጥሩን። ከዚህ ሰውዬ ጋር ላስታውቃችሁ። ይሄ ሰውዬ ኢስማኤል አዚዝ ይባላል። ታንዛኒያዊ ነው እና 6 ጊዜ ሞቶ 6ቱም ጊዜ የተነሳ ሰው ነው። ቀልድ ይመስላል አይደለም? ግን እውነት ነው። 6 ሞቶ 6 የተነሳ ሰው ነው። ሌትስ ጎ 6ቱም ጊዜ ሲሞት ሰዎች ብቻ ሳይሆን አውርቶለት ያበቁት መሞቱን እርግጠኛ የሆኑት ወይ ደግሞ ያረጋገጡት ፕሮፌሽናል የሆኑ ዶክተሮች ናቸውና እነዚህ ዶክተሮችም 6 ሲሞት ይሄ ሰውዬ መጀመሪያ ቼክ ያደረጉት ዶክተሮች ሜቢ ተሳስቶ ሊሆናል በሚል በጣም ብዙ ፕሮፌሽናል ዶክተሮች ይቀያየራሉ ማለት ነውና 6 መሞቱ ቼክ ይደረጋል ማለት ነውና እነዚህ ሁሉ አክሲደንቶች ደግሞ በተለያዩ ጊዜና የተለያዩ አይነት አክሲደንቶች ናቸው። ከነዚህ አደጋዎች ውስጥም የመጀመሪያው አደጋ ስራ ቦታ የደረሰበት አደጋ ነበር። በዚህ ጊዜ ወደ ሆስፒታል ይሄዳል። ሆስፒታልም ከደረሰ በኋላ ዶክተሮቹ መሞቱን ያረጋግጣሉ ማለት ነው። በዚህ ጊዜ ነው ሬሳው ወደ ሬሳ ክፍል የገባው ማለት ነውና ከአንድ ቀን በኋላ ቤተሰቦቹ ሬሳውን ለመውሰድ ሲሄዱ እሱ ይነሳል ማለት ነው። ሳጥን ከፍቶ ላይክ ኖርማሊ ወይ ደግሞ ከተቀመጠበት ቦታ ይነሳል ማለት ነው። አስቡት አንድ ቀን እዛ ካሳለፈ በኋላ ማለት ነው። ይሄ የመጀመሪያው ነው። ሁለተኛ አክሲደንት የነበረ ደግሞ በማላሪያ ይጠቃል ማለት ነው። በዚህ ጊዜ ቤት ውስጥ እያለ ወይ ደግሞ ቤተሰቦቹ ጋር እያለ ቤተሰቦቹ ዶክተሮቹ ወደ ቤት ይጠራሉ ማለት ነውና መሞቱን በዚህ ጊዜ ያረጋግጣሉ ማለት ነው። እና ቤተሰቦቹ ለመቃብር ወይ ደግሞ ለቀብር የሚሆን ስነ ስርዓትና
ዝግጅት እያደረጉ ነበር ማለት ነውና ኢቨንቱን እያዘጋጁት ነበር። በዚህ ጊዜ አንድ ቀን ከቆየ በኋላ አሁንም የነበረበትን የሬሳ ሳጥን ከፍቶ ይወጣል ማለት ነውና ሰዎች በዚህ መልኩ ይሰበሰባሉ ማለት ነው። አሁንም ይነሳል ሁለቴ ማለት ነው። ሶስተኛ የነበረው አክሲደንት ደግሞ ካር አክሲደንት ወይ ደግሞ የመኪና አክሲደንት ነበር ማለት ነው። በዚህ ጊዜ 3 ቀናትን እዛው ያሳልፋል ማለት ነው የሬሳ መቆያ ቦታ ማለት ነውና በአራተኛው ቀን ተነስቶ ኖርማሊ ወክ እንደሚያደርግ ሰው ይነሳል ማለት ነው። በዚህ ጊዜ ነው ቤተሰቦቹ ላይክ ልጁን መጥላት የጀመሩት ማለት ነው። አራተኛ የነበረ አደጋ ደግሞ በእባብ እንደደፋል ማለት ነው። በዚህ ጊዜ ላይክ ለመቃብር ይወሰዳል ወይ ደግሞ ለመቅበር እዛ መቃብር ቦታ ይወስዱታል ማለት ነው እና ጉድጓድ ውስጥ ልክ ሳጥኑ ሊከቱ ስሉ ሳጥኑ ፈንቅሎ ይነሳል ማለት ነው። ምክንያቱም ላይክ የሰውዬ የሆነ እንትን አለው ስፒሪት አለው ወይ ደግሞ ለየት ያለ ፓወር አለው ማለት ነው። በዚህ ጊዜ ቤተሰቦቹ ላይክ ልጃቸው እንዳሉንና ኢቭን ስጋቸው እንዳልሆነ ይክዱታል ማለት ነውና ብቻውን ቤት ተከራይቶ ወይ ደግሞ ገጠር ውስጥ እንዲኖር ይደረጋል ማለት ነው። በአምስተኛው ደግሞ ሽንት ቤት ውስጥ ይወርቃል። ብቻ 6 ሞተው 6ቱም ላይክ ፕሮፌሽናል ዶክተሮች ያረጋገጡት ሞት ነበር ማለት ነውና ምን ታስባላችሁ? ላይክ የተሻለ ነገር ወይ ደግሞ ለየት ያለ ፓወር አለው ብላችሁ ታስባላችሁ? ፎሎ እንዳይረሳ። ወዳችኋለሁ። እስቲ ኮሜንት ላይ አስቀምጡልኝ። ይሄ በጣም ገራሚ ነገር ነው፣ ግን እኔ የሚመስለኝ 12 ነፍስ ተሰጥቶት እስካሁን 6ቱን ሞት አይቶታል። ገና 6 ነፍስ የሚቀር ይመስለኛል። አጃይብ የጉድ ሀገር። የሰው ልጅ ሁሌ የሚፈልግህ ካንተ ጉዳይ ሲኖረው ወይም ከሱ የተሻልክ ሲሆን ነው። እስቲ ሁላችንም የሚፈልጉን ሰዎች ምን አይነት ሰዎች ናቸው? ቆም ብለን እንይ። ነገና ጀራዳ ብዙ ጊዜ ከምልበት ነገር ረዳት ያላገኘሁበትን ነገር ልንገር። የሽምግልና ስርዓታችን የእናቶቻችን ወደታች መውረድ ምን ነው ሽምግልና? ሽምግልና እንግዲህ አልታዘብኩም ካልከኝ እኔ ብዙ ቦታ ሽምግልና ይጃሉ። የሽምግልና ስርዓት አልተጣሰም ብለህ ነው የምታስበው? እስቲ አንቺን ልስማ ብዬ ነው። እሺ እንግዲህ እኔ ብዙ ጊዜ የምጮህበት ነገር አጋዥም እንደውም አጥቼበታለሁ የምለውን ነገር ልንገርህ። የሽምግልና ስርዓታችን የድሮ ወግ ለእህቶቼ ካለኝ እኮ ስሜት ነው ይሄንን የምለው ማለት ነው። ያሁኑ ሽምግልና እኔ ሽምግልና ድሮ 3-4 እንግዲህ እኔ እናንተ the same age ላይ ያለን ይመስለኛል አይደለ? ድሮ ሽምግልና ስንቴ ነው አንተ የላከው? እኔ ሳገባ መጀመሪያ ላኩኝ። እሺ አይ አስበንበት ቤተ ዘመድ ተማክሮ ተብሎ ለ15 ቀን ተቀጠረ። እሺ ከዛ በ15ኛው ቀን ሽማግሌዎችን ላኩኝ። ያው እንግዲህ አሁን ፈቅረናል አሉ። ከዛ የሽምግልናው አለቀ። ለሰርግ ቀጠሮ ተያዘ። 2 ጊዜ ነው የላኩት። 2 ጊዜ ነው የላኩት። እሺ መልካም። እኔ ጋር 3 በ4ኛው ነው የመጨረሻው ፈቃድ። 4ኛው ላይ በደንብ በቃ ፈቃድ ተሰጥቶ የሚበሉበት ምናምን ነበረ። መሴ እንዳልኩ ስለ ዘመናዊነት እያወራሁኝ መቼስ በኋላ ቀር ናት ብለህ ልታስብ አትችልም አይደለም። ነገሮች መዘመን እንዳለባቸው የማምን ሴት ነኝ። የባህሌ ተገዢ ነኝ ግን አፍቃሪም ነኝ ብያለሁ። ነገሮች ሲጣሱ ማየት እንደ አንድ ኢትዮጵያዊት ሴት ወይዘሮ ያመኛል። አሁን ያለው የሽምግልና ስርዓት ለኔ ብቻ ከሆነ የሚታየኝ እኔ ላይ በጣም ትልቅ ችግር አለ ብዬ ለማለት ነው። አሁን በጣም ሽምግልናዎች በቁጥር ሽማግሌዎች የሚመጡት ራሱ ሽማግሌዎች ከእድሜ ትጀምራለህ። ከእድሜያቸው ራሱ ማለት ነው። ምንድነው ሽማግሌ ተለቅ ያለ ጎልማሳ? አዎ ምን የሚያገናዝብ ማለት ነው። ትዳርን አጠቃላይ ኑሮን በደንብ የሚያገናዝብ ድሮ የሚላኩ ሽማግሌዎች አብዛኞቻቸው እንዴት ትላልቆች በእድሜ እንጀምራለን። ብዛት 4 3 5 እሺ አሁንስ የምታየው ትንሽ ሰርግ እኮ ነው የሚያክለው። እሺ 15 አለ 20 አለ ከ10 ላይ ነው አብዛኛው። እሺ እያሳጠር ነው ለመሄድ ያህል። እሺ ከመጡስ በኋላ አሁን አመጣጡ ከመጀመሪያ ቀን ጀምሮ እንጀምር። ድሮ ምን ይዘው ነው መጀመሪያ የሚመጡት? የመጀመሪያ ቀን ባዶ እጃቸውን ይሉት። አዎ ለምንድን ነው እሱ? ገና ያው እንግዲህ ሊጠይቁ አይደለም። አዎ እሺ ትልልቅ የሃይማኖት አባቶች አሁን ሽምግልና ላይ ሲመጡ ያለው አይደለ? ይመጣሉ። እኔ ስለ እውነት ነው ሽምቅቅ ነው የምለው። አንድ የሃይማኖት አባት ቆሞ ሌሎች ሰዎች እንደዚህ ቁጭ ብለው ራሱ ሳይ ድሮ ይደረግ ነበር ብዬ በጣም ለራሴ ማለት ነው። ምክንያቱም ካለኝ ክብር ነው ሃይማኖቴን ከመውደዴ ነው ይሄንን እምልህና በጣም ውስጤን ራሱ ይሰማኛል። ለምን እንደዚህ ሆናል? ለምን የሃይማኖት አባቶቻችን ራሳቸው በቃ እዛ ቦታ ላይ ቆመው እዚህ ተጠያቂ እንትኖች ቁጭ ሲሉ ራሱ በጣም እኔ እንግዲህ እዚህ ጋር እታረማለሁ ስህተት ከሆነ ማለት ነው። አይ እሱ እንኳን ያው እንግዲህ ጠያቂዎች ስለሆነ ባህል ወግ ስለሆነ የሚጠየቁ ሰዎች ቁጭ ይላሉ። በኋላ እሺ ከተባሉ በኋላ ነው ቁጭ የሚሉት። እሱን አልካድኩም መቼ እሱን አልካድኩም። የሚመጡ ሰዎች ግን መመረጥ መቻል አለባቸው። የሀገር ሽማግሌዎች አሁን ሞልተዋል ማለት ነው።
እኔ ይቅርታ አድርጊልኝ ምንም ያወራሹ ነገር አንድ ፍሬ ያለው ነገር አይደለም። ምንም በቃ ምን አንቺ ኮምፕሌክስ ነው ያዘሽ። በአንቺ ጊዜ እንግዲህ እኔ ቄጤማ ይዘው ነው የመጡት መሰለኝ ሽማግሌዎችሽ። አንጨርጭሮሻል። ይሄ ሁሉ አበባ ሲሰጥ ማየትሽ አንጨርጭሮሻል እንጂ ምንም ሕግ የተጣሰው ነገር የለም። ባይዘው አንድ ነገር ልንገርሽ፣ ሰው እቤቱን ነው የሚመስለው፣ ኑሮውን ነው የሚመስለው። እኔ ለምሳሌ ዛሬ ለሚስቴ ሽማግሌ ብልክ የ1 ሚሊዮን ብር አበባ መላክ ካልቻልኩኝ እሷ አምና ከተቀበለች ተቀበለች ነው የሚችለው። ደግሞ የ1 ሚሊዮን ብር አበባ አይደለም የ10 ሚሊዮን ብር አበባ ሊሰጥ ይችላል። ከዛ ውጪ አንቺ የትኛው ምን ባንክ ወይ ምን መጋዘን ነው እንደሚደራደሩት አንቺን ለመጠየቅ 4 ቀን የሚመላለሱት? ያንቺ ሽምግልና ከሌላው በምን ይለያል? አታክብዱ ነገርን። በቃ ይሄ ነው ትውልዱ ላይ የሆነ በቃ ምናምን በቃ ትውልዱ በዚህ ሰዓት አቅም ያለው አይደለም። የ1 ምናምን ሚሊዮን አበባ ለምን የ10 ሚሊዮን አበባ ይሰጣት? መብታቸው ነው፣ ኑሯቸውን ነው የሚመስሉት አላቸው ስላላቸው። በእርግጥ ልክ ነው እንደምትዩ፣ ግን የሽምግልና ባህላችን ተጣሰ የምትዩ ነገር አይደለም። አበባም ይዘው ቢመጡ በወግና በባህሉ መሰረት ነው ጠይቀው ቆመው አስፈቅደው የወጡት። እንዲሁ ብቻ በቃ ኮምፕሌክስ የአበሻ ህዝብ ኮምፕሌክሳም ስለሆንሽ ባህላችን ተጣሰ። ምኑ ነው ባህል የተጣሰው? በቃ ሽማግሌ ይላካል፣ ይጠይቃሉ፣ እሺ ከተባለ ይሰጣል፣ ካልተባለ ካላስ አበባ መስጠቱ ሰው መብዛቱ ምንም የሚያመጣው ነገር የለም። አንቺ በ3 ሰው ተጠይቀሻልና ሌላው በ10 ሰው ለምን ተጠየቀ? አያሰማ የለም። ለአንዲት ሴት 2 የተለያዩ የሽምግልና ቡድኖች በተመሳሳይ ቀን የወላጆቿ ቤት ተገኙ። ክስተቱ የተጀመረው ጠዋት ላይ ሲሆን የመጀመሪያው የሽምግልና ቡድን ወደ ወላጆች ቤት ተገኝተው ጥያቄያቸውን አቅርበዋል። ወላጆችም በጥያቄው ተስማምተው ልጃችንን ሰጥተናል በማለት ቡራኪያቸውን ሰጥተዋል። እንደ ባህሉና እንደ ስርዓቱ ቤተሰብና ሽማግሌዎች በደስታ ወደ ምግብ ገበታ ቀርበው የምስራች እየተባባሉ ባሉበት ወቅት ነበር ሌላ ያልተጠበቀ ድምፅ የተሰማው። የመጀመሪያው ቡድን ገበታ ላይ እንዳለ ሁለተኛው የሽምግልና ቡድን በደጅ መቆማቸው ተሰማ። እነዚህም ሽማግሌዎች የመጡት ለዚህች ሴት ልጅ የጋብቻ ጥያቄ መሆኑ ሲታወቅ በስፍራው የነበረው ድባብ በአንድ ጊዜ ወደ ግርግር ተቀይሯል። ወላጆችም ሆኑ ታዳሚዎች ለአንድ ልጅ እንዴት 2 ሽምግልና በአንድ ቀን ይመጣል በሚል ግራ የተጋቡ ሲሆን ቀድመው እሺ የተባሉት ሽማግሌዎችና አዲስ የመጡት ቡድኖች መካከልም መጠነኛ አለመግባባት ተፈጥሯል። ጉዳዩን የታዘቡ ሰዎች እንደሚሉት ታዲያ ክስተቱ በታሪክ የማይታይና እጅግ አነጋጋሪ እንደሆነ ተናግረዋል። አንዳንዶች ልጅቷ ለሁለቱም ወገኖች ፈቃድ ሰጥታ ይሆን የሚል ጥያቄ ሲያነሱ፣ ሌሎች ደግሞ ይህ የአጋጣሚዎች ሁሉ አጋጣሚ ነው በማለት አስተያየታቸውን እየሰጡ ይገኛሉ። እኔ እዚህ ላይ ትንሽ አጃይብ ሆኖብኛል። በመጀመሪያ ደረጃ ለትዳር ብዙም ሽማግሌ ልኬም ባላቅ፣ ግን አትሊስት የባልና ሚስቶቹ ስምምነት ይመስለኛል ሽማግሌ ለመላክ የሚያደርሰው። ሁለቱ አውርተው ጨርሰው ቤተሰቦችን ተናገሪ ተዘጋጅ ብሏት ይመስለኛል ሽማግሌ የሚላከው። ቤት ተሳስተው ይሁን የመጡት እንደው ብታጣራልን አባቴ። ይሄን ጉድ ነው ጉድ 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 2018 ይሁን። እስኪ መሪ ሲንቀጠቀጥ እየደነገጥን ጥይትም ሲተኩስ እየደነገጥን ጎፈሬ ነበረን እየተመለጠ ሌላው በዚህ በ3 ቀን ውስጥ በሶሻል ሚዲያ አነጋጋሪ ከነበሩ ነገሮች አንዱ የጋዜጠኛ ሶፎንያስ ነገር ነው። እኔ ስፔሻሊ በጣም አዝኛለሁ ሳየው ምናምን በጣም አሳዝኖኛል። ስፔሻሊ ደግሞ እናትየው በጣም በጣም ነው የምታሳዝነው። የወንድ ልጅ እናት በእውነት እንደዚህ በመሆኗ በመጦሪያው ሰዓት እንደዚህ በመሆኗ በጣም ተሰምቶኛል ትንሽ። እስቲ ግን ከዛ በፊት አዳማ ላይ በነበረው ችግር ምክንያት አሁንም ከጸበል ነበርኩ ብሏል። ከጸበል እንደተመለሰ የደወለለት አይ ቲንክ ስሙ ፍሬዘር ባልሳሳት
ፍሬዘር ለሚባለው ለአዳማው ልጅ ነበር ቪዲዮን ላጋለጠው ልጅ ለሱ ነበር የደወለለት። እስቲ እሱን ቪዲዮ እና የእናቱ ያወራችውን አንዳንድ ደግሞ እሱም ከወጣ በኋላ ሲያወራቸው የነበሩትን ቪዲዮዎች አይተን እንመለስ። እስቲ እንያቸው። ሶፎንያስ ጋዜጠኛው ከገዳም ወጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት፣ ማንንም አላገኘውም። ጋዜጠኛ ሶፎንያስ ተመልሷል። ነገር ግን ሁለት ግራ የሚያጋቡ ሀሳቦች አሉ። በመጀመሪያ እንደተመለሰ የደወለው ላጋለጠውና አዳማ እንግዲህ ላስደበደበው ለፍሬዘር ነበረ። ለሱም እንግዲህ የነገረው ነገር አለ። ገዳም ሂጄ ለ6 ወር ከ16 ቀን ቆይቻለሁ። ብዙ ገዳማት አልተቀበሉኝ ነበረ። አንድ ገዳም ብቻ ነበር ተቀብሎ ደብቆ ሱባኤ እንድከታተል ያደርገኝ ብሏል። አሁን ደግሞ እንግዲህ ከመጣ በኋላ ባይፖላር ዲስኦርደር የአእምሮ ህመም ውስጥ ነኝ፣ ሆስፒታልም እገኛለሁ ብሏል። ሁለቱ እንግዲህ የተለያዩ ሀሳቦች ናቸው። ለፍሬዘር ያወራውን እስኪ ላስደምጣችሁ። ይሰማል? አዎ ሶፎንያስ ጋዜጠኛው ከገዳም ወጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት፣ ማንንም አላገኘውም። በፌስቡክ ህዝቡን ይቅርታ ጠይቄያለሁኝ። ግን አሁን አንተ ጋር ደውሌ አንደኛ ሁሌ ስለማስታወስህ ነው። እግዚአብሔርን ነው የምልህ፣ መድኃኔዓለምን ነው የምልህ። እየሰማኸኝ ነው አይደል? አዎ እየሰማሁህ ነው። መድኃኔዓለም በሚያውቀው እኔ አልከፋኝም። እኔ የእግዚአብሔርን ስጋው ደሙን እንድቀበል ህይወቴ እንዲስተካከል ከዚህ ቆሻሻ ህይወት እንድወጣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ። አንተ በዛ ደረጃ ጉዳዩን ባታራግበው ኖሮ እኔም እንደዚህ ባልሆንኩ ነበረ። እግዚአብሔርን ጎዳና የእግዚአብሔርን ወንጌል ለ6 ወር ከ16 ቀን ቆይቼ ነው ከገዳም የወጣሁት። የትንሣኤ ዕለት ነው፣ የፋሲካ ዕለት ነው ስጋው ደሙንም የተቀበልኩት። ትልቅ ገዳም ነበርኩኝ። አሁን ይሄ ነው ብዬ አልነግርህም። ገዳሙም ደብቆ ነበር ያስቀመጠኝ። መላው ኢትዮጵያ ገዳማት ተደውሎላቸው ሁሉ ፈቃደኛ አልነበረም እኔን ለመቀበል። አንድ ገዳም ብቻ ነው ፈቃደኛ ሆነው ቤተልሔም ጎን ያለው ምንድን ነው ግብር ቤት የሚባል ታውቃለህ? አይ አላውቅም። ግብር ቤት የክርስትና ቤት። ኦኬ እሺ። ክርስትና ቤት አሸሽጌ ተደብቄ እዛ ጸሎቴን ስግደቴን ወደ 5 ወር ነው የሰገድኩት። ጾም ጸሎት ላይ ነበርኩኝ። ከዛ በኋላ መድኃኔዓለም የሆሳዕና ዕለት ለአባ ወይም ደግሞ ለነበርኩበት ለአባ ለቅዱሳኑ በህልማቸው ሶፎንያስ ስጋው ደሙን የትንሣኤ ዕለት ይቀበል ብሎ መድኃኔዓለም ነግሯቸው የትንሣኤ ዕለት ስጋው ደሙን ተቀብዬ ትንሽ ታምሜ የካቴት ሆስፒታል ትንሽ አየር አጥሮኝ ኮማ ውስጥ ነበርኩኝ። የምግብ እጥረት ገጥሞኝ ወደ 20 ኪሎ ገደማ ነው የቀነስኩት። ብታየኝ በጣም ነው የምትደነግጠው። አሁን ፎቶ ፖስት አድርጌያለሁ ፌስቡክ ላይ፣ ግን የድሮ ነው። ምክንያቱም የአሁኑ ፌሴን ብታየው በእውነት ታለቅሳለህ። በእውነት ከዚህ በፊት ከታመምኩትም በላይ ነው። 20 ኪሎ ነው የቀነስኩት። ከ76 ኪሎ ወደ 56 ኪሎ ገደማ ነው ያለው። ይሄ ከፍሬዘር ጋር ከአዳማው ልጅ ጋር ያደረገው ልውውጥ ነው። እስቲ ደግሞ ሌሎች ቪዲዮዎችንም እያየን እንመለስ። ይህንን ቀረጻ ከማከናወናችን ከሰዓታት በፊት ደግሞ እናቴ ሰላምዬ ጠፋችብኝ፣ ሞተችብኝ የሚል ይዘት ያለው ጽሑፍም አጋርቷል። የጋዜጠኛ ሶፎንያስ ዋሲሁን ቤተሰቦች እውነታውን ለማስረዳት እናት እትዬ ሰላምም በህይወት መኖራቸውን ለማሳወቅና ያሳለፉትን የገጠማቸውን የልጃቸውን የጤና ሁኔታ ለማስረዳት እዚህ ስቱዲዮአችን ተገኝተዋል። በያላችሁበት ቆይታ እንድታደርጉ በአክብሮት ጋብዛለሁ። እንኳን ደህና መጣችሁ እትዬ ሰላም። እንዴት ነዎት? እስቲ ራስዎትን አስተዋውቁልኝ። እኔ ያው ሰላማዊት ትሩ ይባላሉ። የሶፎንያስ እናት ነኝ። አሁን ለሚወራው ወሬ ያው በህይወት አለሁኝ፣ እግዚአብሔር ይመስገን። ይሄ የእሱ ችግር የአእምሮ ችግር ስላለበት እንደዛ ብሎ ነው ያስወራውና በህይወት አለሁ፣ እግዚአብሔር ይመስገን። በጣም ከብዶናል እኛ ራሱ። ምክንያቱም በቃ ቢያንስ ሰው ቢረዳው ነው የምለው እኔ። በጣም ታሟል። አሁን በዚህ ሰዓት ራሱ እንደዚህ ቢታይ እንግዲህ በፊት የሚያውቁት ሶፎንያስ አይደለም አሁን ያለበት ማለት ነው። የዛኔ እኛም ስንሰማ ያው በጣም ተረብሸን ነበረ።
በጣም ማለት ሰው ላለማየት በጣም ተሳቀን ነበረ። በቃ ጎረቤት ይመጣና ይሄ ነገር እውነት ነው ወይ በጣም ብዙ ጥያቄ ነበረ ማለት ነው። እና በቃ ያንን ሁሉ አልፈናል። ገብቶሻል? በቃ አልፈናል። ምንም ማድረግ ስለማንችል ያው ሰው የሚለውን ነው እንጂ አናቅም። የምናውቀው ነገር የለም። በእርግጥ ግን በጣም የዛ ሰዓት በቃ በጣም ብዙ ሰው ነበረ የሚጠይቀኝ ወንድምሽ እውነት ነው ወይ ብዙ ነገር በቃ ራሴን እስከሚያመኝ ድረስ ማለት ያሳለፍኩትን ራሴን የማውቀው በራሴ ማለት ነው። እና ሁሉም በቃ ቤተሰብ አንገቱን ደፍተዋል። በእርግጥ እሱን የሚያውቀው እንግዲህ ፈጣሪ ነው። ያድርግ አያድርግ እኛ አናውቅም። ግን ስም መጥፋት ማለት ከባድ ነው። ቤተሰብ ወንድሜ እስከሆነ ድረስ በጣም ነው የደነገጥኩት ልልሽ ፈልጌ ነው። ዘይቱን በሁለት ድስት ሞልቶ እያንተከተከ ነበረ እና የዛ ሰዓት እየጮኸ የሚለው አንድ ሰው ቢጠጋኝ በላቸው ላይ ነው የምደፋው ነበረ የሚለን ማለት ነው። እና ያው በዛ ምክንያት ሁሉም ሰው ሸሸ። ፖሊስም እኮ እየሸሸ ነው። ግን ያው መብራት ከታች ቫልቮላ ጠፍቶ ምናምን ነው በጨለማ ውስጥ ነው በተሰበረው መስኮት ዘለው ነው አስራውት ያወረዱልን ወደታች ማለት ነው። እና እንደዛ ነው። አሁን የት ነው ያለው? አሁን የት እንዳለ ያው አይታወቅም። አንዴ እንዲህ ነኝ ይላል፣ አንዴ አንድ ቦታ ነኝ ይላል። ብቻ ብዙ ነው የሚጠራልን። ገብቻል። እኛ ተሮርጠን የምንይዘው አይደለም። እኛ ራሱ ግራ ገብቶናል። እንቅልፍ የለንም። ካሁን መጣው ነገር አረጋናል ምናምን ነው። ስጋት ውስጥ ናት። ስጋት ውስጥ ነን። በጣም አስከፊ ነው። ከባድ ነው ነገሩ። ከባድ ነው። በእውነት ነው የምልሽ። በጣም ከባድ ነው። እኔ እስከ ህይወቴ መጨረሻ የሱን ደህንነት ካላወቅኩኝ እዛ ቤት አልገባም። ድንገት ቢመጣብኝ ይገለኛል። ለምን እያወቅኩ ለምን ልሙት? ሰው እንደሆነ ጎረቤትም አያድንሽም። ስለዚህ ህይወቴ እንትን ብል ይሻላል ብዬ ራሴን አድኛለሁ። ለጊዜው ላለመታየት ቀጥታ እንደሚገለኝ። ለምንድን ነው እርሶን ሲያይ ህመሙ ነው? አፉ ላይ እናቴ ይለኛል፣ እንደማመጥ ይለኛል። ይሄ ውሸት ነው። በቃ እሱ እኔን ወይ ለመግደል ወይ እሱም ራሱን ለማጥፋት ነው። በቃ የመጣበት ሰይጣን ማለት ነው ላዩ ላይ። ስለዚህ እኔ ራሴን ማምለጤ ትንሽ ይሻላል ብዬ ነው የማስበው። አሁን ሰው ሁሉ የሚለኝ ምንድነው? ራስሽን አድኝ፣ ራስሽን እንትን በይ። በቃ ይሄ ስላለኝ እውነት ነው። እኔ ነኝ ራሴን መጠበቅ ያለብኝ። ሁኔታው ከባድ ነው። በጣም ነው የሚያሳዝነው። ስለርሶ ሰላምዬ እያለ አንስቶ አይጠግብም። ካባም አልብሶ የሰራውን ፕሮግራም አይቼ ነበር ከዚህ ቀደም። ምን የሰራው? ካባ አልብሶ የልደቴ ፕሮግራምን ለማዘጋጀት እሱ ሁሉ ታሪክ በጣም የሚያሳዝን። እኔ አላውቅም፣ ግን መክረነዋል። ያንቺን እንትን እንደዚህ እኮ አይደለም ያሳደግሽኝ እናቴ፣ ያንቺን ነገር ከፍላለሁ እንደዚህ። ይሄ በትንሹ አይደለም ያንቺ ውለታ። አይሱት ላንቺ የሚከፈልሽ ውለታ እንደዚህ አይደለም። ሐሳቤ ብዙ ነው ከፍዬሽ እኔም ደስ የሚለኝ እንደዛ ነው ሲለኝ፣ እኔ ደግሞ በእናትነቴ ልጅ እሱን ሁሉ ትተህ ምን አለበት አንተ ራስን ችለህልኝ ትዳር ይዘህልኝ ልጅ ወልደህልኝ ፍሬም ባይ። በቃ ይሄን ነው ሁሌ የምለው። እሱ ደግሞ እኔ አንቺን ሳላስደስት ትዳር አልይዝም። በቃ ህይወቴ እኔ ሐሳቤ ስላንቺ ነው የሚለኝ። እንደዚህ አድርገሽ እኮ አይደለም ያሳደግሽኝ፣ ብዙ ፈተና አይተሽ ነው። አላባት ነው ያሳደግኩት። የአባቱን ሞተ። ወንድና ሴት ሆኜ በቃ እንደዛ አድርጌ ለቁም ነገር አድርሻው ነበር። እሱን ሁሉ ያውቃል እንዴት እንዳሳደግኩት። አሁን መጨረሻ ላይ ምን እንደጠለፈብኝ አላውቅም። እንደዚህ እንዳደረገው አይምሮውን እስኪነካው ድረስ ያበቃው ምን አውቃለሁ። አሁን የምፈልገው አድኑልኝ።
አድኑልኝ ወገኖቼ፣ አድኑልኝ። በሰማይ በምድር ታገኙታላችሁ። አድኑልኝ ወገኖቼ። ሶፎንያስ እንደዚህ አልነበረም። ሶፎንያስ ለሀገር የሚበቃ ልጅ ነበር። አዛኝ ነው፣ ለማንም አዛኝ ነው። ወገኖቼ ታውቁታላችሁ ሶፎንያስ እንዴት እንደነበረ። አሁን ተበላሸብኝ። አድኑልኝ ወገኖቼ፣ ወገኖቼ ከእግዚአብሔር ታገኙታላችሁ። አድኑልኝ ብቻ፣ ይሄን ነው የምለው። አሁን እርስዎ ከቤትዎት ርቀው ነው ያሉት? አዎ ከቤት ወጥቼ ነው ያለሁት። አዎ ህይወቴን ለማዳን እንደዛ ነው። በቃ አልፈልግም፣ አስጠላኝ። ቤቱ ራሱ በጣም ነው አስጠላኝ፣ ያስጠላኝ። ሰው ሁሉ ምንም የሚጠይቀኝ የለም። ሁሉም በቃ ችልተኛ ሆነኝ። ምንም በቃ ተጠይፈውኛል እኔን ራሱ። ስለዚህ እኔ ልጄን ብቻ መድኃኒዓለም ክርስቶስ ከነሱ ጋር ይርዳኝ ነው። የስነ ልቦና አማካሪዎች፣ መርዳት የምትችሉ ሰዎች ብትረዱት ለእናትየው ስትሉ እንጃ። እናትየው በጣም ታሳዝናለች። ይከብዳል። ወደ ሌላ ቪዲዮ እንሂድ እስቲ። በስተመጨረሻም አንድ አስደንጋጭ ወሬ ዛሬ ተሰምቷል። አዶናይ እና ጃኒ በእርግጥ ቢያሳዝንም መፋታታቸውን ባንፈልግም እንደተለያዩ የሚያመለክቱ መረጃዎች እየወጡ ነው። እስቲ እውነት ናቸው ውሸት ናቸው የሚለውን በእርግጥ ከቃላታቸው ባንሰማም ግን ከአዶናይ ፔጅ የወጣ በጽሁፍ የተጻፈ መረጃ በይፋ መጣላታችንን ብሎ አሳውቋል። እስቲ ብዙ ቪዲዮዎችም እየተሰሩ ነው። እስቲ ቪዲዮዎቹን አይተን እንመለስ። አዶናይና ጃኒ በይፋ መለያየታቸውን አዶናይ አስታወቀ። ሁለቱ ዝነኞች እንደተለያዩ አዶናይ ገልጿል። አዶናይ በመልእክቱ ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ። ምንም ያህል በወዳችሁ ግን አንዳንድ ነገሮችን ለራሴ ማስቀረት መርጫለሁ። ህይወት ነውና ያጋጥማል ሲል በራሱ ቲክቶክ አካውንት ላይ ስቶሪ ላይ ይህን መልእክት አስተላልፏል። ውድ ተመልካቾች እንግዲህ እንደሰማችሁት ነው። መጣላታቸው በተለያዩ እንትኖች እየተገለጸ ነው። ግን ውሸት እንደሆነና ያን ያህል ብዙም ለሶሻል ሚዲያውን አቴንሽን ለመሳብ ኦር ደግሞ እንደው ጠላቶቻቸውን ለመለየት ይሁን እስቲ በምን ምክንያት ይሁን ትላላችሁ ቤተሰቦች? ብቻ ግን እንዳልተለያዩና ምንም ይሁን ምንም እንዳልተለያዩና ባት እንደሆነና ሰውን ሰርፕራይዝ ለማድረግ እንደሆነም የሚወሩ ነገሮች አሉ። ሶሻል ሚዲያ ባይ ዘ ዌይ ያው እንደዚህ አይነት ነገሮችን ይፈልጋል። በመሀል ቀዝቀዝ ሲል በቃ የሶሻል ሚዲያ ባህሪ ነው። አይዲያ ሲመጣ አይዲያ ፈጥሮ አቴንሽንን መያዝ የሶሻል ሚዲያው ባህሪ ነው። በዚህ ስለሚበልጡን ነው። እኔ ራሱ ሀሳብ ቢኖረኝ ሶሻል ሚዲያውን አልይዘውም እንደ ሀሳብ። ለማንኛውም ቤተሰቦች ምንም አዲስ የወጣ ነገር የለም። ግማሾቹ እውነታውም አልታወቀም። በዛ ፔጁ አጋርቷል። ውሸት ነው እውነት ነው ምናምን ይባላል። ያም ይሁን እኛ አይመለከተንም። ሰዎች ሲጣሉ ደስ አይለንም፣ ባይጣሉ ደስ ይለናል። ከዛ ውጭ ግን ቡም ቤተሰብ አይመለከተንም። አዲስ መረጃ ካለ ምናመጣ ይሆናል። ይህ ቻናል ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ቤተሰብ እያነሰ ነው። እኔም አልጠፋም። ሞቅ አርጉኝ። ቡም ሻካላካ